ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላም ጤናና ፍቅር ለእናንተ ይሁን። ይህ በጉጉት የምትጠብቁት የዕለቱ የዜና ትንታኔ ፕሮግራማችን ነው። ዛሬም እንደተለመደው ከተራ ዜና ዘገባዎች በዘለለ የጉዳዮችን አውድና እንደምታ በሰፊው ልንፈትሽላችሁ መረጃን ከእውቀት ጋር ዋህደን ልናቀርብላችሁ ተዘጋጅተናል። ቤተሰቦቻችን ዛሬ ዜናችንን የምንጀምረው ብዙዎችን እንቅልፍ በነሳውና እጅግ አሳሳቢ በሆነው የትግራይ ተፈናቃዮች ጉዳይ ነው። በትግራይ ክልል በተለያዩ መጠለያ ጣቢያዎች የሚገኙ ወገኖች ከመቼውም ጊዜ በላይ ለከፋ ችግር መጋለጣቸው ተሰምቷል። የወጡት ሪፖርቶች እንደሚያመላክቱት ተፈናቃዮቹ ለወራት ያህል በቂ የምግብ አቅርቦት ያላገኙ ሲሆን አሁን ላይ ነገሮች ከቁጥጥር ውጭ ወደ መውጣት ተሻግረዋል። በተለይም ህጻናትና እናቶች ለከፋ የተመጣጠነ ምግብ እጥረት ወይም ማልኒትሪሽን እየተዳረጉ ነው። በስፍራው የሚገኙ የረድኤት ሰራተኞች እንደሚሉት ካለው ተፈናቃይ ብዛት አንጻር እየገባ ያለው እርዳታ እጅግ በጣም አነስተኛ ነው። ይህ ደግሞ የሞት ቁጥርን ሊጨምረው ይችላል የሚል ከፍተኛ ስጋት አሳድሯል። የክልሉ ጊዜያዊ አስተዳደርና የተለያዩ የሰብአዊ መብት ተቋማት የፌዴራል መንግስትና ዓለም አቀፍ ማህበረሰብ ጉዳይ እንዳስቸኳይ የነፍስ አድን ጊዜ ወስደው ርብርብ እንዲያደርጉ ጥሪ አቅርበዋል። እርዳታው በአፋጣኝ የማይደርስ ከሆነ በሺዎች የሚቆጠሩ ወገኖች ህይወት በአደጋ ላይ ሊወድቅ እንደሚችል ማስጠንቀቂያ ተሰጥቷል። ዛሬ ረቡዕ ታህሳስ 15 2018 ዓ.ም በኢትዮጵያና በዓለም ዙሪያ የተሰሙ ወሳኝና አስገራሚ መረጃዎችን ለእናንተ ለማድረስ ተዘጋጅተናል። አሜሪካና ኢትዮጵያ የፈረሙት ታሪካዊው የ1.4 ቢሊዮን ዶላር ስምምነት ገንዘቡ ለማንና ለምን ይሰጣል? ከጀርባው ያለው የትራምፕ አሜሪካ ፈርስት ፖሊሲ ሚስጥር ምንድን ነው? የኢትዮጵያ ብር ውድቀት ቀጥሏል። ብር በዓለም ላይ ከደከሙ ገንዘቦች ሶስተኛ ደረጃን ያዘ። በአማራ ክልል ኦፕሬሽን አባነደው በሚል ፋኖ የጀመረው ዘመቻና የክልሉ ወቅታዊ የጦርነት ሁኔታ፣ የግብጽ ኤርትራና ሶማሊያ ጥምረት ወደ ወታደራዊ ትብብር ከፍ ማለቱ ተሰማ። እነዚህንና ሌሎች ወሳኝ ጉዳዮች በዝርዝር እንመለከታለን። አብራችሁን ቆዩ። ለሎሚ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ጉዳዮቹ ስንገባ ትናንት ማክሰኞ አዲስ አበባ ላይ ትልቅ ታሪካዊ ክስተት ተፈጽሟል። ኢትዮጵያና አሜሪካ የ1.46 ቢሊዮን ዶላር ወይም ወደ 180 ቢሊዮን ብር የሚጠጋ ግዙፍ የጤና ስምምነት ተፈራርመዋል። ይህ ስምምነት በፕሬዝዳንት ዶናልድ ትራምፕ አስተዳደር ስር የተደረገ የመጀመሪያው ግዙፍ ስምምነት ነው። ግን ልብ በሉ፣ ይህ ዝም ብሎ እርዳታ ብቻ አይደለም። አሜሪካንን ገንዘብ የሰጠችው አሜሪካ ፈርስት የተባለ አዲሱ ፖሊሲ መሰረት ኢትዮጵያ የራሷን የጤና ስርዓት በራሷ እንድትመራ ለማስቻል ነው። ስምምነቱ ለሚቀጥሉት 5 ዓመታት የሚቆይ ሲሆን የኢትዮጵያ መንግስት በበኩሉ ለጤናው ዘርፍ 450 ሚሊዮን ዶላር ለመመደብ ግዴታ ገብቷል። በዋናነት HIV፣ ወባ፣ ቲቪ እና የእናቶችና ህጻናት ሞትን ለመቀነስ ይውላል። ዋናው ነጥብ ግን ውጤት ካላመጣችሁ ገንዘቡ ይቋረጣል የሚል ጠንካራ ማስጠንቀቂያ አብሮታል። ወደ ኢኮኖሚው ስንሻገር ግን አስፈሪ ነገር ተፈጥሯል። ብሉምበርግ እና ዓለም አቀፍ ተቋማት ባወጡት መረጃ የኢትዮጵያ ብር በዓለም ላይ ካሉ ገንዘቦች በደካማነቱ ሶስተኛ ደረጃን ይዟል። አሁን ላይ ባለው ገበያ አንድ የአሜሪካ ዶላር በጥቁር ገበያ ከ180 እስከ 185 ብር እየተሸጠ ነው። ይህ የዋጋ ንረቱንና የኑሮ ውድነቱን ይበልጥ አባብሶታል። በሌላ በኩል ኢትዮጵያ በቡና ገበያዋ ላይ አዲስ ተፎካካሪ መጥቶባታል። ጎረቤት ኡጋንዳ በወርሃዊ የቡና ኤክስፖርት ኢትዮጵያን በመብለጥ የአፍሪካ ቁጥር 1 የቡና ላኪ ሆናለች። ይህ ለኢትዮጵያ ኢኮኖሚ ትልቅ የማንቂያ ደወል ነው። ሆኖም አንድ የተስፋ ብልጭታ አለ። በወለጋ የሚገኘው የቱሉ ካፕ የወርቅ ፕሮጀክት ከብዙ ዓመታት በኋላ የ340 ሚሊዮን ዶላር ፋይናንስ አግኝቶ ወደ ግንባታ ሊገባ ነው። ይህ ፕሮጀክት በ2027 ወርቅ ማምረት ከጀመረ ለሀገሪቱ የውጭ ምንዛሬ ትልቅ እፎይታ ይሆናል ተብሎ ይጠበቃል። በአማራ ክልል ያለው ጦርነት አሁንም እንደቀጠለ ነው። የፋኖ ኃይሎች ኦፕሬሽን አባነደው በሚል የሰየሙትን ዘመቻ በማካሄድ በወሎ፣ ጎጃም እና ሸዋ አካባቢዎች ከመንግስት ኃይሎች ጋር ያደረጉትን ውጊያ አሳውቀዋል። በዚህ መሃል አሜሪካ ለኢትዮጵያውያን ስደተኞች ስትሰጥ የነበረውን TPS ወይም ጊዜያዊ የመኖሪያ ፍቃድ ልታቋርጥ መወሰኗን ብዙዎችን አስቆጥቷል። ጦርነት ባለበት ሀገር ስደተኞችን መመለስ ተገቢ አይደለም የሚሉ ድምጾችም እየበረቱ ነው። የምስራቅ አፍሪካ ፖለቲካን እንቃኝ። ግብጽ፣ ኤርትራና ሶማሊያ የፈጠሩት የሶስትዮሽ ጥምረት አሁን ወደ ወታደራዊ ትብብር ተሸጋግሯል። ግብጽ ወታደሮቿን ወደ ሶማሊያ እያጓጓዘች ሲሆን በሱዳንም ቀጥተኛ ጣልቃ ገብነት ለማድረግ ከጫፍ ደርሳለች። የሱዳን መፍረስ ለግብጽ ቀይ መስመር መሆኑን ፕሬዝዳንት አልሲሲ ተናግረዋል።
ይህ ለኢትዮጵያ ምን ማለት ነው? ኢትዮጵያ አሁን በሁሉም አቅጣጫ ማለት ይቻላል በጠላትነት በተፈረጁ ወይም በስጋት ውስጥ ባሉ ኃይሎች ተከባለች። ስትራቴጂክ ከበባ ወይም ኢንሰርክልመንት የሚባለው ይህንን ነው። ወደ ምዕራቡ የሀገራችን ክፍል ስናቀና ደግሞ ሌላ አሳሳቢ የሰብአዊ መብት ጉዳይ እንመለከታለን። የኢትዮጵያ ሰብአዊ መብት ኮሚሽን ወይም ኢሰመኮ በጋምቤላ ክልል ስላለው ወቅታዊ ሁኔታ ጠንከር ያለ መግለጫ አውጥቷል። ኮሚሽኑ በሪፖርቱ እንዳመለከተው በክልሉ በተለያዩ ዞኖች የታጠቁ አካላት በንጹሐን ዜጎች ላይ ጥቃት እየፈጸሙ ነው። እነዚህ ጥቃቶች የሰዎችን የመኖር መብት የሚጋፉ፣ ንብረት የሚያወድሙና ማህበራዊ መረጋጋትን የሚያናጉ መሆናቸውንም ኮሚሽኑ አብራርቷል። በተለይም ግጭቶች በሚበዙባቸው አካባቢዎች ነዋሪዎች ከቦታ ቦታ መንቀሳቀስም ሆነ የዕለት ተዕለት ስራቸውን መስራት የማይችሉበት ደረጃ ላይ መድረሳቸውንም ሪፖርቱ ያሳያል። ኢሰመኮ አክሎም የክልሉ መንግስትና የፌዴራል የጸጥታ አካላት ይህንን የጸጥታ ክፍተት በአስቸኳይ እንዲደፍኑ አሳስበዋል። የዜጎች ደህንነት ማስጠበቅ የመንግስት ቀዳሚ ግዴታው ነው ያለው ኮሚሽኑ ወንጀል ፈጻሚዎች ለህግ እንዲቀርቡና የተጎዱ ወገኖች ፍትህ እንዲያገኙ የሚመለከታቸው አካላት ተቀናጅተውና በጋራ እንዲሰሩ ጥብቅ ጥሪውን አስተላልፏል። ውድ ተመልካቾቻችን ለማስታወስ ያክል በትግራይ ክልል በተለያዩ መጠለያ ጣቢያዎች የሚገኙ ወገኖች ከመቼውም ጊዜ በላይ ለከፋ ችግር መጋለጣቸው ተሰምቷል። የወጡት ሪፖርቶች እንደሚያመላክቱት ተፈናቃዮቹ ለወራት ያህል በቂ ምግብ አቅርቦት ያላገኙ ሲሆን አሁን ላይ ነገሮች ከቁጥጥር ውጭ ወደ መውጣት ተሻግረዋል። በተለይም ህጻናትና እናቶች ለከፋ የተመጣጠነ ምግብ እጥረት ወይም ማልኒውትሪሽን እየተዳረጉ ነው። በስፍራው የሚገኙ የረድኤት ሰራተኞች እንደሚሉት ካለው ተፈናቃይ ብዛት አንጻር እየገባ ያለው እርዳታ እጅግ በጣም አነስተኛ ነው። ይህ ደግሞ የሞት ቁጥር እንዲጨምረው ይችላል የሚል ከፍተኛ ስጋት አሳድሯል። የክልሉ ጊዜያዊ አስተዳደርና የተለያዩ ሰብአዊ መብት ተቋማት የፌዴራል መንግስትና የዓለም አቀፍ ማህበረሰብ ጉዳዩን እንዳስቸኳይ ነፍስ አድን ጊዜ ወስደው ርብርብ እንዲያደርጉ ጥሪ አቅርበዋል። እርዳታው በአፋጣኝ የማይደርስ ከሆነ በሺዎች የሚቆጠሩ ወገኖች ህይወት አደጋ ላይ ሊወድቅ እንደሚችል ማስጠንቀቂያ ተሰጥቷል። ውድ የለው ሚዲያ ተከታታዮች የዛሬ መረጃችንን ይመስል ነበር። ቪዲዮውን ከወደዱት ላይክ እና ሼር በማድረግ ለወዳጅ ዘመዶ ያጋሩ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ለው ሚዲያ ነው። ለነበረን ቆይታ እናመሰግናለን። መልካም ጊዜ